የድመት ምላስ ልክልሃለሁ። የድመት ምላሱን ደግሞ እንግዲህ ለቤቱ በድስትም ትሰራዋለህ፣ ከዛም አልፎ ደግሞ ቤቱ ላይ ታንጠለጥለዋለህ የሚል ነገር አውርቶኛል። ከትፎ ሰራ ያሉትን ግማሹን እሺ በድስት ታረጋለህ። እሺ ድስቱ ለሁለት ወር መታጠብ የለበትም። የተሰራው ምግቡ ኦኬ። ከዛ በኋላ ከምግቡ ጋር አቀላቅለ ትሰራለህ። ድስቱ ለሁለት ወር መታጠብ የለበትም። ታርጋለህ መሰለህ። እሺ ድማትን መላሱን እሺ ግማሹን ቀቅለህ ወጥ ትሰራለህ። እሺ እሺ ግማሹን ደግሞ ታርጋለህ። እሺ ወራርተህ ቤት ታርገህ ወደ ቤት ነው እዛ ቦታውን ያልከኝ ቦታውን የትኛው ቦታ ማለት ሆቴሉ ላይ? ሆቴሉ ላይ ኦኬ። ግን በዚህ አጋጣሚ ካገኘው አይቀር ሳልነግር ባልፍም ደግሞ የሚቆጨኝ ስለሆነ ነው። ስለ እግዚአብሔር ታውቃለህ? ስለ እግዚአብሔር እሳቸው ያሉትን ብቻ ነው አሁን እኔ የሚያወራት የምችለው እንጂ ሌላ ነገር አዎ እንግዲህ ዓለም ሁሉ እንዲድንበት አንድያ ልጁን የላከ እግዚአብሔር እሳቸው ብቻ ነው የሚያድኑት እንጂ እሳቸውም ነገ ስጋ ለባሽ አይደሉ፣ ነገ ተሰባሪ ናቸውና ሰው ሁሉ እንዲድንበት የተሰጠ አንድያ ልጁን የሰጠን እግዚአብሔር አለና እኔ በዚሁ አጋጣሚ ልነግርህ የምፈልገው ከዚህ ከሚያንከራትት የእሳቸው ተላላኪ አድርጎ ካስቀረ መንፈስ እንድትላቀቅ። ሌላ ነገር አታውራ። ምንድነው የምታወራኝ? ሌላ ነገር እኮ አይደለም፣ ለነፍስ የሚሆንን ነገር ነው እየነገርኩህ ያለሁት። ወንድሜ ብቻ ውሰድና ሄድ። አሁን ሌላ ነገር አታውራ። አዎ ግን የሚለውጡ ቢሆን ኖሮ አንተን አይለውጡህም ነበር። አይ ለውጡኛል። ምንድነው የምትለኝ? ተረጋጋ። አይደለም በእነዚህ እኮ ተረጋጋ። እኔ አሁን አትንቀጥቀጥ፣ በስርዓት አውራኝ ወንድሜ። እኔ ህይወት የሚሆን ነገር ነው እየነገርኩ ያለው። መዳን ያለው በክርስቶስ ብቻ ነው። ሌላ ዝባዝንኬ የሚያድን ምንም ነገር የለም። ምንም ነገር አታውራኝ። ሳትንተባተብ በስርዓት አውራኝ ወንድሜ። መዳን ይሄ ነገር የሚለውጥ ቢሆን ኖሮ፣ ይሄ ነገር ባለጸጋ የሚያደርግ ቢሆን ኖሮ አንተን ባለጸጋ ያደርግ ነበረ፣ አንተን ይለውጥህ ነበረ። ነገር ግን አንተን ያለወጠ ነገር ሌላ ነገር አታዋራኝ። የሰራበት እቃውን ያለው እንትን ግን አይታጠብም። ምን ይሄ ድስቱ? አዎ ድስቱን አይታጠብም። ስለዚህ ከዛ በኋላ እሱ ላይ ነው ደጋግሜ የምሰራው ማለት ነው። አዎ ስለዚህ አይታጠብም። ስለዚህ እላዩ ላይ ነው ደጋግሜ የምሰራበት ነው የማይታጠበው። ለዛ ነው። አዎ ለዛ ነው እንትኑን አይታጠብም። እቃውን ድስቱን አይታጠብም። እሺ አይቀረውም። እሺ በፌስታል አድርጌ ጠቅልሌ ሆቴል ውስጥ ሰው እንዲገባ በደንብ አድርጌ ገበያ ነው የሚስበው ነው እሱ። ገበያ ነው የሚስበው። ለብዙ ሰው ለውጥ አምጥተዋል። እኔ ራሱ በጣም አይቻለሁ። አንተም ካየህ በኋላ በጣም እንትን ታመሰግናለህ። ኢትዮጵያ ውስጥ ያሉ ብዙዎቹን ባለሀብቶች እኔ ነኝ ዛሬ ላይ ያደረስኳቸው ያለን መገኛው ሱዳን የሆነ ጠንቋይን በሰው ጥቆማ አግኝተን ነበረ። እንዴት ነው ታዲያ እንትኑ ላይ ማለት ይሰራል ነገር ይው? አሁን እኔ እንግዲህ ቶሎ ውጤታማ ነው መሆን የምፈልገው፣ ጥሩ ቢዝነስ እንዲኖረኝ ነው የምፈልገውና ቶሎ ይሰራልኛል? ይቅርታ ስለ ድፍረቴ። አረ ችግር የለም፣ ይሰራል። ይሰራል። ይሄም ራሱ ያውን መጀመሪያውን ግማሽን ትከፍላለህ፣ ሰውየውን ግማሽን ትሰጣለህ። ስቀበለው ሲሰጠኝ ነው የምሰጠው። አዎ የቀረውን ውጤቱን ሲታይ ራሱ ውጤታማ ስለሆነ ውጤቱን ሲታይ ችግር የለም። እሺ ውጤቱን አይተህ ግማሹን ትልካለህ። ከዚህ ስርዓት አምልጥ ወንድሜ፣ ከዚህ ስርዓት ብታመልጥ የተሻለ ነው። ሰውየው ምንድነው የምታወራኝ? እኔ ብዙ ሰው ይጠብቀኛል። አንከራታች አድርጎ ተላላኪ አድርጎ የሚያስቀር መንፈስ ነው። ስለዚህ ወደ ነፍስ ተመለስ፣ ወደ ራስህ ተመለስ። ሌላ ነገር አታውራ። ብታወራኝ ደስ ይለኛል ወንድሜ። እባክህን አውራኝ ወንድሜ። የሚጠቅም የነፍስህን ነገር ነው እየነገርኩ ያለሁት ወንድሜ። የነፍስህን ነገር ነው። ከእግዚአብሔር ውጪ የምንድንበት ምንም ኃይል የለም ወንድሜ። በመላው ዓለም የምትገኙ ኢትዮጵያውያንና ኤርትራውያን ሰላምታዬ በያላችሁበት ሁሉ ይድረሳችሁ።
ውድ ቤተሰቦቻችን ዛሬ አንድ ለየት ባለ ታሪክ ወደ እናንተ መተናል። አንድ ኢትዮጵያ ውስጥ ያሉ ብዙዎቹን ባለሀብቶች እኔ ነኝ ዛሬ ላይ ያደረስኳቸው ያለን መገኛው ሱዳን የሆነ ጠንቋይን በሰው ጥቆማ አግኝተን ነበረ። የጠንቋይ እንግዲህ የሚለው የድመት ምላስ ልክልሃለሁ። የድመት ምላሱን ደግሞ እንግዲህ ለቤቱ በድስትም ትሰራዋለህ፣ ከዛም አልፎ ደግሞ ቤቱ ላይ ታንጠለጥለዋለህ የሚል ነገር አውርቶኛል። ትንሽ የምናወራበት ስልክ አስቸጋሪ ነበር፣ ምክንያቱም ሱዳን አካባቢ በረሃ ውስጥ ነው ያለው። እዛ የኔትወርክ ችግሮች አሉና ያ ነገር ትንሽ በሁለታችን መካከል የነበረውን ኮሚኒኬሽን አዘርቶብን ነበረ። ቢሆንም እንደምንም ብለን አግኝተነዋል። እዚህ ኢትዮጵያ ደግሞ ይሄንን የድመት ምላስ የሚያቀብለኝ ሰው እንዳዘጋጀልኝም ነግሮኛል። ዛሬ ጉድ ነው የምታዩት። እስከ ዝግጅቴ ፍጻሜ ድረስ አብራችሁኝ እንድትቆዩ ጋብዛለሁ። ለዩቲዩብ ቻናሌም ደግሞ አዲስ የሆናችሁ ካላችሁ በዚህ አጋጣሚ ሰብስክራይብ አድርጉን። ሀሳብ አስተያየቶቻችሁን ኮሜንት መስጫው ላይ ያስቀምጡልን። ውድ ቤተሰቦቻችን አብራችሁን ስለምትሆኑ እጅግ አድርጌ አመሰግናለሁ። እንግዲህ ውድ ቤተሰቦች ዛሬ ወደ እናንተ ማደርሰውን ታሪክ አስቀድሜ ነግሬያችኋለሁኝ። ከዚህ ከሱዳን ካለው ጠንቋይ ጋር የነበረኝን ቆይታ እስቲ በስልክ አውርተናልና ከሱ ጋር የነበረኝን ቆይታ በጥቂቱ ጋብዣችሁ ተመልሰን እንገናኛለን። ሄሎ፣ ሰላም ጤና ይስጥልኝ። እንዴት ነው? ሰላም ነው። እንዴት ነህ? እግዚአብሔር ይመስገን፣ ሁሉ ሰላም። ሰላም ነው። ሰላም ነው። እንዴት ነህ? አለን። እና እንዴት ነው የምናደርገው ነው ያሉኝ። ስለ ጉዳዩ እኮ እንዲያወሩኝ ፈልጌ ነበርና እንዴት ነው? በምን አይነት መልኩ ነው? እንዴት ነው የምንጠቀመው? ባለፈው የደወልክ ሰው ነህ? አዎ። አስታወስኩት። እና ምን ታደርጋለህ መሰለህ? እሺ። ድማትን መላሱን፣ እሺ፣ ግማሹን ቀቅለህ ወጥ ትሰራለህ። እሺ። ግማሹን ደግሞ ምን ታደርጋለህ? እሺ፣ ወራርደህ ቤት አድርገህ ወደ ቤት ትኑ እዛ ቦታውን ያልከኝ ቦታው የትኛው ቦታ ማለት ሆቴሉ ላይ? ሆቴሉ ላይ። ኦኬ ሆቴሉ ላይ ነው የማደርገው። ግማሹን ደግሞ ያልኩት እቃውን የሰራበት እቃውን ያለው እንትን ግን አይታጠብም። ምኑ? ይሄ ድስቱ? ድስቱን አይታጠብም። ስለዚህ ከዛ በኋላ እሱ ላይ ነው ደጋግሜ የምሰራው ማለት ነው። በዚህ አይታጠብም። ስለዚህ እላዩ ላይ ነው ደጋግሜ የምሰራበት ነው የማይታጠበው። ለዛ ነው። ለዛ ነው። እንትኑን አይታጠብም፣ እቃውን ድስቱን አይታጠብም። እሺ። የተረፈው ምንድነው ታደርገዋለህ ያሉኝ? የቀረቡን ተረፈውን እንትን ታደርጋለህ። ከትፈህ በፌስታል አድርገህ እዛው ምግቤቱን አስቀምጠው። እንዴት ነው ታዲያ እንትኑ ላይ ማለት ይሰራል ነገርየው? አሁን እኔ እንግዲህ ቶሎ ውጤታማ ነው መሆን የምፈልገው፣ ጥሩ ቢዝነስ እንዲኖረኝ ነው የምፈልገውና ቶሎ ይሰራልኛል? ይቅርታ ስለ ድፍረቴ። ኧረ ችግር የለም። ይሰራል። ይሰራል። እኔም ራሱን ስልኩን አንድ ሰራተኛ ከኔ ጋር አለ። እሺ። አንተ ስልኩን እሰጣለሁ፣ እሱን ነው የሚያቀብልህ እንጂ አንተ መደወል አትችልም። የኔን ስልክ ነው የሚሰጡት? ስልክ ነው የሚሰጡት። ኦኬ። እሱ እዚህ ያቀብለኛል? እሱን ያቀብልሃል ማለት ነው። ቀጥታ ከሱዳን የመጣው ነው እሱ ነው ያቀብለኝ ማለት? ከእርሶ ጋር ነው የሚመጣው? ቀጥታ ከሱዳን ይመጣል። ቀጥታ ይገባል። ቀጥታ ገብቶ ቦታውን እኔም እነግራለሁና እንትን እናድርገው። ስልኩ እሱ ደውሎ ነው እንትን የሚያገኘው። ስለዚህ ከሱ ወስዳለሁ ማለት ነው። የክፍያው ሂደት እንዴት ነው ማደርገው? ክፍያውን መጀመሪያውን ግማሽን ትከፍላለህ፣ ሰውየውን ግማሽን ትሰጣለህ። ስቀበለው ሲሰጠኝ ነው የምሰጠው? የቀረውን ውጤቱን ሲታይ ራሱ ውጤታማ ስለሆነ ውጤቱን ሲታይ ችግር የለም። እሺ። ውጤቱን አይተህ ግማሹን ትልካለህ። ጋራንቲ ያለው ማለት ነው። ሲሳካልኝ ነው ግማሹን ማስገባው። ችግር የለም። ማስገባት ሳይሆን ለሱ ነው የሚሰጠው። በእጅ ነው የምሰጠው? እጅ ነው የሚሰጠው። በእጅ ነው የሚሰጠው። ውጤቱን አይተህ ግማሹን ትልካለህ ማለት ነው። ያኔማ በደንብ ነው እንጂ ማመሰግነው፣ በደንብ አመሰግኖታለሁ። ለእርሶም ደውዬ እንጂ ስኬቱ ይምጣልኝ እንጂ እኔ እሱ ነው የምፈልገው። በቃ ችግር የለም።
በቃ ስለዚህ አደራ ብቻ ቶሎ እንዲያፈጥኑልኝ እንዲፈጥኑልኝ ፈልጋለሁኝ። ቶሎ ብሎ የሚገባ ሰው ነው፣ ችግር የለም። ቶሎ ይደርስልኛል። ቶሎ ብሎ ይደርሳል፣ ችግር የለም። ብዙ ሰዎች ግን አሉ ጋሼ ለዚህ አሁን እንደ ማመሳከሪያ ሆኖ የሚያቀርቧቸው ከዚህ ከኛ ሀገር የሰሩላቸው ሰዎች አሉ። ብዙ ሰው አለ። ውጤቱን አንተ ራስህን ታያለህ። እሱን እቃውን አውቃል። እቃውን ደግሞ የድመት መላስ ነው። ኦኬ። ስለዚህ እዛው ከእርሱ ጋር ነው ድመቷ እዛው የምትዘጋጀው ነው? እሱን አዘጋጅተህ እኔም እሰጣለሁ፣ ችግር የለም። አንተ ራስህን ወጡን የምትሰራው አንተ ነህ። እሺ። አልቀለ ወጡን የምትሰራውን እንትን ደግሞ ግማሽን ደግሞ በፌስታል አድርገህ ታስቀምጣለህ። ራሴን መስራት ያለብኝ ወጡን? አዎ፣ ችግር የለም። ወጡን አንተ ትሰራለህ። በቃ እሺ፣ ስልኮትን እጠብቃለሁ እንግዲህ። በቃ እሺ፣ ችግር የለም። እሺ፣ አመሰግናለሁ። እሺ። እንግዲህ ቤተሰቦች በዚህ አይነት መልኩ ነው እንግዲህ ከሱ ጋር የተገናኘ ነው። ከዛ በኋላ ደግሞ መሀል ላይ ጠፍቶ ነበር ረጅም ጊዜ። እኔ እንደውም ትቼውም ነበር መሀል ላይ። ኋላ ላይ ግን እኔ የምደውልበት አክሰስ ስላልነበረ እንድደውልም ስላልፈቀደልኝ እሱ እንደሆነ እዚህ ያለውን ሰው የሚያገናኘኝ እሱ ስለነገረኝ እየጠበኩት ነበር በትዕግስት። ኋላ ላይ እንግዲህ መዘንጋት ደረጃ ላይ ስደርስ የራሱ ሰው ደውሎልኛል፣ እንዳገኘውም ፈልጓል። እነሱ ናቸው ቦታውን ያመቻቹት። ቀጥታ ወደዛ ሲሄድ የነበረው ሁኔታና ሄጄ ያለውን ነገር ጋብዣችሁ ለስንብት ተመልሼ እመጣለሁ። እንግዲህ ቤተሰቦች አመቺ በሆነ ሁኔታ አይደለም የቀረጽኩት ይህን ቪዲዮ፣ ብቻዬን ስለሆነ እንድንገናኝ የተፈለገው እንዲሁም ደግሞ ያለው ቦታ እሱ ስለሆነ ቀድሞ ያዘጋጀው ቦታ ስለሆነ እኛ ቀድመን ኮንትሮል ያደረግነው ቦታ ላይ አይደለም። ስለዚህ የኔ ሰዎች በቅርብ ርቀት ብቻ እንዲሆኑ በእይታ ውስጥ እንዲያዩን ብቻ ነው ማደርገው። እኔ ቀጥታውን ወደዛ ሄዳለሁ፣ ወደ አለኝ ቦታ ሄዳለሁ። ያለውን ነገር እንግዲህ አብረን የምናየው ነው የሚሆነው። ደውሎልኛል። ድጋሚ አሁን ስልኩን እየጠበቅኩ ነው። ቀጥታ ወደዛ ሄዳለሁ። እንግዲህ ቤተሰቦች ካሜራ አያያዜን በተመለከተ ትንሽ ልብስ ስለሚገጠም ነው መሆን ያለበት። ስለዚህ ልብሴ ላይ ካሜራ እንዲሆን አደርግና ስለጠራኝ አሁን ያለበት ቦታ ሆኖ እየጠበቀኛለሁ። ስለዚህ ልብሴ ላይ ካሜራውን አድርግና ወደሱ እጓዛለሁ ማለት ነው። ለአቀራረጽ እንግዲህ ሰው ይዤ ስለማልጠጋ በቅርብ ርቀትም ያለውን ነገር ለመስማት እንዲያመች ከሱም ጋር የማወራውን ነገር ፊት ለፊት ካሜራ ልብሴ ላይ አድርጌ ነው የሚሄደው። እንግዲህ አብራችን ቆዩ። እንግዲህ ውስጥ ለውስጥ ነው፣ ፊት ለፊት ነው አይቼዋለሁ። እሺ፣ ካሜራው እንዴት ነህ? ሰላም ነህ? እንዴት ነህ? ሰላም ነው አይደል? እግዚአብሔር ይመስገን፣ ሁሉ ሰላም። እንዴት ነህ? ትንሽ እኮ ውስጥ ለውስጥ ሆነብኝና ግራ አጋባኝ መንገዱን። አዎ፣ አይ እሳቸውማ ያሉት እዚህ ነው። እንዴት ነህ ታዲያ አንተ? ሰላም ነው አይደል? አዎ እንትን ትንሽ አሁን ልወስድን የመጣሁት እኔ መድኃኒቱን። ስለዚህ ያለውን ነገር ደግሞ እንድታስረዳኝ እፈልጋለሁ። ምክንያቱም ትንሽ ስህተት እንዳልፈጥርም ስለፈራሁኝ ያለውን ነገር እንድታስረዳኝ ፈልጌ ነው። ያለው ነገር እሳቸው ያሉኝ ግማሹን እሺ ቴስት ታረግና ተቀላቅላለህ። ይሄ እንትን ያሉትን ነው ከትፎ ይሰራ ያሉኝን ነው። ከትፎ ይሰራ ያሉትን ግማሹን እሺ በድስት ታረጋለህ። እሺ ድስቱ ለሁለት ወር መታጠብ የለበትም። የተሰራው ምግቡ ኦኬ። ከዛ በኋላ ከምግቡ ጋር ቀላቅለህ ትሰራለህ። ድስቱ ለሁለት ወር መታጠብ የለበትም። እሱን ነግረውኛል። ይሄ ከዛ በኋላ የቀረውን እሺ በፌስታል አድርጌ ጠቅልለህ ሆቴል ውስጥ ሰው እንዲገባ በደንብ አድርጌ ገበያ ነው የሚስበው ነው እሱ። ገበያ ነው የሚስበው። ለብዙ ሰው ለውጥ አምጥተዋል። እኔ ራሱ በጣም አይቻለሁ። አንተም ካየህ በኋላ በጣም እንትን ታመሰግናለህ። ስለዚህ አሁን ቆይ እኔ ያልገባኝ ነገር ይሄ እንትኑ በፌስታል ይደረጋል ያልከኝ ነገር አይበላሽም? ትንሽ አሁን ሽታ ምናምን አያመጣም። እሳቸው መድኃኒቱን ስላደረጉበት ኦኬ፣ ሽታ እንዳይኖረው የሚያደርግ መድኃኒት አለው ማለት ነው። መድኃኒት ስላለው ምንም ነገር አይበላሽም። እሺ እንዳሉት ነው የምትጠቀመው፣ ካልሆነ ይበላሽባል። እንደ ትእዛዙ ነው
እኔማ እንዴ ይሄን ሁሉ ዋጋ ከፍዬማ ያለ ትእዛዙም አንዲችም ነገር እንትን አይደለም፣ ንቅንቅ አይደለም። እሱማ ግን አሁን ምግቡ ይሄ በሽታ ነገር ደንበኞቼ ላይ የሚያመጣው ነገር የለም። ምንም የሚያመጣ ነገር የለም። መድኃኒት ስለተደረገበት ኦኬ በቃ እሳቸው በደንብ አድርገው መድኃኒት ስላደረጉበት ምንም አያመጣም። በደንብ ነው ገበያ የሚስብልኝ። እሺ ያለ ሆቴል ሌላ ሆቴል እንዳለ ሰው የሚጠቀም ዋው ዋው። እኔ ምስ ነው በቃ ትልቁ ምኞቴ አሁን ይሄ ገበያው እንዳለ እኔ ጋር ይመጣ ነው። ገባን? በጣም ትልቅ ገበያ ነው አንተ ጋር የሚመጣው። ካሁን በኋላ ፈልግ ሌላ ሰው የራሱ ትልካለህ ታመጣለህ። ኧረ እኔ ለኔማ ይሁንልኝ እንጂ ለብዙ ሰው ምስክር መሆን እችላለሁ እንዴ። ለሳቸው ተለውጦበታል፣ በጣም ብዙ ሰው ተለውጦበታል። እንግዲህ ደፈርከኝ አትበለኝና ይቅርታ አድርግልኝና አንተ ያየኸው ለውጥ አለ የእውነት? በጣም እኔ ራሱ በጣም ያየሁት ብዙ ህንጻ፣ ብዙ መኪና፣ በጣም ብዙ ነገር የተቀየሩበት ብዙ አለ። ከእሳቸው ወስደው ማለት ነው ከእሳቸው የሚጠቀሙት በጣም ብዙ ሰዎች አሉ። እኔ እኮ ሱዳን ነኝ ምናምን ሲሉ እሳቸውም በቃ እዚህ የሚያቀርብልህ ሰው አለ ሲሉኝ ከሱዳን ድረስ እዚህ እንዴት ይቻላል የሚለው ነገር ትንሽ እንትን ብሎኝ ነበርና እሳቸው እንደላኩኝ ነው። በጊዜ ነው ከሱዳን ነው አንተ ያገኘው ቀጥታ? በጊዜ ነው የሚያደርሰው። ይገርም እኮ ነው በጣም። እኔ እንግዲህ ቶሎ ለመለወጥ ካለኝ ጉጉት የተነሳ ነው። ቢዝነስ እንግዲህ ለፍቻለሁ። በጣም ይለውጣል። በቅርቡ በቃ ምስክር ሆናለሁ። ምስክር ትሆናለህ። ዋው እኔ ደስ ብሎኛል እንደዛ። ግን በዚህ አጋጣሚ ካገኘው አይቀር ሳልነግር ባልፍም ደግሞ የሚቆጨኝ ስለሆነ ነው። ስለ እግዚአብሔር ታውቃለህ? ስለ እግዚአብሔር እሳቸው ያሉትን ብቻ ነው አሁን እኔ የሚያወራት የምችለው እንጂ ሌላ ነገር። አዎ እንግዲህ ዓለም ሁሉ እንዲድንበት አንድያ ልጁን የላከ እግዚአብሔር እሳቸው ብቻ ነው የሚያድኑት እንጂ እሳቸውም ነገ ስጋ ለባሽ አይደሉ፣ ነገ ተሰባሪ ናቸውና ሰው ሁሉ እንዲድንበት የተሰጠ አንድያ ልጁን የሰጠን እግዚአብሔር አለና እኔ በዛው አጋጣሚ ልነግርህ የምፈልገው ከዚህ ከሚያንከራትት የእሳቸው ተላላኪ አድርጎ ካስቀረ መንፈስ እንድትላቀቅ። ሌላ ነገር አታውራ። ምንድነው የምታወራኝ? ሌላ ነገር እኮ አይደለም፣ ለነፍስ የሚሆንን ነገር ነው እየነገርኩህ ያለሁት። ወንድሜ ብቻ ውሰድና ሄድ። አሁን ሌላ ነገር አታውራ። አዎ ግን የሚለውጡ ቢሆን ኖሮ አንተን አይለውጡህም ነበር። አይ ይለውጡኛል። ምንድነው የምትለኝ? ሰው ተረጋጋ። አይደለም በነዛ እኮ ተረጋጋ። እኔ አሁን አትንቀጥቀጥ፣ በስርዓት አውራኝ ወንድሜ። እኔ ህይወት የሚሆን ነገር ነው እየነገርኩ ያለው። መዳን ያለው በክርስቶስ ብቻ ነው። ሌላ ዝባዝንኬ የሚያድን ምንም ነገር የለም። ምንም ነገር አታውራኝ። ሳትንተባተብ በስርዓት አውራኝ ወንድሜ። ይሄ ነገር የሚለውጥ ቢሆን ኖሮ፣ ይሄ ነገር ባለጸጋ የሚያደርግ ቢሆን ኖሮ አንተን ባለጸጋ ያደርግ ነበረ፣ አንተን ይለውጥህ ነበረ። ነገር ግን አንተን ያለወጠ ነገር ሌላ ነገር አታዋራኝ። ምንድነው የምትለኝ? ከዚህ ስርዓት አምልጥ ወንድሜ። ከዚህ ስርዓት ብታመልጥ የተሻለ ነው። ምንድነው የምታወራኝ? እኔ ብዙ ሰው ይጠብቀኛል። አንከራታች አድርጎ ተላላኪ አድርጎ የሚያስቀር መንፈስ ነው። ስለዚህ ወደ ነፍስ ተመለስ፣ ወደ ራስህ ተመለስ። ሌላ ነገር አታውራ። ብታወራኝ ደስ ይለኛል ወንድሜ። እባክህን አውራኝ ወንድሜ። የሚጠቅም የነፍስህን ነገር ነው እየነገርኩ ያለሁት ወንድሜ። የነፍስህን ነገር ነው። ከእግዚአብሔር ውጪ የምንድንበት ምንም ኃይል የለም ወንድሜ። እንግዲህ መጨረሻችን ጥሩ አልነበረም። ጥሩ ለማስረዳት ሞክሬ ነበር፣ ግን ትንሽ መጨረሻችን። እስቲ እኔም ከዚህ ልውጣ፣ ከዚህ መውጣት አለብኝ። ዋናው ነግሬዋለሁ፣ ከኔ የሚጠበቀውን ነገር ነግሬዋለሁ። እንግዲህ ፈቃደኛ አይደለም፣ መንፈሱም አውሮታል። ምንም ነገር ሊሰማኝም ፈቃደኛ አይደለም። ሳውራው ብታዩ ላበላብ ነው የሆነው። የሚገርማችሁ ነገር በጣም ደነገጠ። እግዚአብሔርን ስም ስጠራ በፍጹም አልቻለም፣ እየተርበተበተ ነበር። ይሄ ሰው ግን ድጋሚ ማግኘት ይፈልጋል። ይሄ ነፍስ ሊያመልጠኝ አይገባም በእውነት። እንግዲህ ቤተሰቦች በተከታተላችሁት መልኩ ነው አጠቃላይ ሁኔታው የነበረው። የሚገርምና የሚደንቅ ነው። የብዙዎች ባለ ሀብቶች ባለቤት እኔ ነኝ እያለም ነው ይሄ ሰው የሚያወራው። የተከታተላችሁትን ይመስል ነበር አጠቃላይ ሁኔታውን። ሀሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን። ስለነበረን ቆይታ አመሰገንኩኝ። መልካም ጊዜ